ሰላም ጤና ይስጥልን ተመልካቾቻችን ያዋጭን ዜና ይዘን ቀርበናል። ከዜናው ጋር ሁሉ ጋር ተባብሬያችሁ ቆይታ አደርጋለሁ። ከኛ ጋር ሁኑ። አዋጭ በቢሾፍቱ የኢሬቻ ፌስቲቫል ላይ በመገኘት አገልግሎቱን እያስተዋወቀ ይገኛል። አዋጭ ቢሾፍቱ ቅርንጫፍ ቢሮ በከተማው ከመስከረም 18 ቀን 2018 ዓ.ም ጀምሮ ከእሁድ እስከ እሁድ በተዘጋጀው የኢሬቻ ፌስቲቫል ላይ በመገኘት እየሰጠ ያለውን አገልግሎት ለታዳሚያኑ በስፋት እያስተዋወቀ ይገኛል። የቅርንጫፍ ቢሮ ስራ አስኪያጅ አቶ ቤካ ሀጎስ አዋጭ የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ በስፋት እየሰራ እንደሚገኝ ገልጸው የኢሬቻ ፌስቲቫል ተሳታፊዎቹን የአዋጭ አባል በመሆን የአገልግሎታችን ተጠቃሚ ሆኑ ኑሯችሁንም ቀይሩ በማለት ጋብዘዋል። አዋጭ በከተማችን ውስጥ ለሚገኙት ማህበረሰቦች ልዩ ልዩ አገልግሎቶችን ይሰጣል። ከነዚህ አገልግሎቶች መካከል ዋናው ሰዎች በህብረት በመቆጠብ በቆጠቡት ልክ ደግሞ እንደገና ደግሞ በመበደር ቤት መስራት ይችላሉ፣ መኪና መግዛት ይችላሉ። እንዲሁም ልዩ ልዩ የብድር አይነቶች ያሉን ሲሆን በተለይ ቢዝነሶቻቸውን ለማስፋፋት የሚፈልጉ ሰዎች ልዩ ልዩ ቁሳቁስ ለመግዛት የሚፈልጉ ሰዎች አጠቃላይ አዋጭን ጆይን በማድረግ እዛ ውስጥ በአባልነት በመመዝገብ ሁሉንም አገልግሎት ማግኘት ይችላሉ። በራችን ክፍት ነው። አድራሻችን ቱሪስት አካባቢ የሚገኘው ሜና ቤና ህንፃ አንደኛ ፎቅ ላይ ነው የሚገኘው። በዛ ቦታ ላይ እየመጣችሁ በቀላሉ ሀሳብ እየወሰዳችሁ የአዋጭ አባል እንድትሆኑና ራሳችሁን ካላችሁበት ቦታ ላይ አንድ እርምጃ ወደፊት እንድታሻሽሉ ለሁላችሁም እንመክራለን። አዋጭ ነገ ለዋጭ። በስፍራው ተገኝተን ያነጋገርናቸው የከተማዋ ነዋሪና የህብረት ስራ ማህበሩ አባል የሆኑት አቶ ክብሩ አየለ አዋጭ በዚህ ቦታ ላይ ተገኝቶ አገልግሎቶቹን በማስተዋወቁ በፊት ከነበረው አገልግሎት ላይ የተጨመሩትን አዳዲስ መረጃዎች ለማግኘት አስችሎኛል ያሉ ሲሆን ማህበሩ አባላቱንና የማህበረሰቡን ክፍል ተደራሽ ለማድረግ የሚያደርገውን ጥረት አድንቀዋል። ስሜ ክብሩ አየለ ይባላል። በአሁኑ ሰዓት የቢሾፍቱ ከተማ የነጋዴዎች ማህበር ዋና ስራ አስኪያጅ ነኝ። ዛሬ ደግሞ ወደዚህ ፕሮግራም የመጣሁት በዚህ በበዓል ማግስት በተዘጋጀ ፕሮግራም ላይ ለመገኘት እንዳያችሁት ብዙ ፓርትነሮች በተገኙበት ከፓርትነሮች መካከል አዋጭ አንዱ ተቋም ሆኖ የተገኘሁት። አዋጭ አንዱ መስራች ነኝ ብል ማጋነን አይሆንም። አዲስ መረጃ ያገኘሁት ከቀድሞ አገልግሎቱን ማስፋቱንና የተለዩ ፓኬጆች በተለይም ከመኖሪያ ቤት ጋር ተያይዞ ያለው ነገር አዳዲስ ፖሊሲ ሪቫይዝ መደረጉ ላይ ሌሎች የአገልግሎት ስፋቱን በተሻለ አድማስ የማስፋት ነገር ላይ አዳዲስ ኢንፎርሜሽኑን ከስራ አስኪያጁ አቶ ቤካ ሀጎስ ሰምቻለሁና በቀጣይም ሌሎች ሰፋፊ ነገሮችን የመስራት ነገር ላይ እኛም አብረን እንደምንሆን ይሄ አዲስ መረጃዬ ነው። ማለት ቀድሞ ከማውቀው የተሻለ ፓኬጆችን እየሰራ እንደሆነ አዋጭ የገንዘብ ቁጠባና ብድር ህብረት ስራ ማህበር እንደ ኢሬቻ ባሉ ትላልቅ ማህበራዊ መድረኮች ላይ በመገኘት የፋይናንስ አገልግሎቶችን ለብዙሃኑ ተደራሽ የማድረግ ስራውንም አጠናክሮ ቀጥሏል። የተከበራችሁ ተመልካቾቻችን የዕለቱ መረጃችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ጤና ይስጥልን።